እሺ ክቡራትና ክቡራን አድማጭ ተመልካቾቻችን ሳምቢቱ ከእንደጋኝ ሻድጋሮቹ ጋር የሚያደርጉት ጨዋታ በድሬዳዋ ዩኒቨርሲቲ ስታዲየም ሁለቱ ቡድኖች ጨዋታቸውን ለማድረግ ወደ ሜዳ ገብተዋል። ጨዋታው ተጀምሯል። ማሶን መብራቴ የመጀመሪያ ንክኪ በእንደጋኝ ሻድጋሮቹ በኩል ጥፋት የቅጣት ምት ለሳምቢቱ። የሁለቱም ቡድኖች ቋሚ ተሰላፊዎችን ወደ እናንተ ለመግለጽ እንሞክራለን። በሳምቢቱ በኩል ሰኢድ ሮባ፣ አብዱልአዚዝ መሐመድ ጉዮ፣ አስገዶም ዝናቡ፣ አቡበከር ሸምሱ፣ ረመዳን ሙክታር፣ ፍቃዱ መንግስቱ፣ መሰረት አበበ፣ ያብስራ አክሊሉ፣ አብዱል ሐፊዝ መሐመድ እንዲሁም መሳፍንት ስምዖን በመሆን በቋሚ 11 ውስጥ የገቡ የሳምቢቱ ተጫዋቾች ናቸው። በእንደጋኝ ሻድጋሮቹ በኩል ግብ ጠባቂው እንደተለመደው ሙሃባ ኑር፣ በእምነት ጸጋዬ፣ ዶክተር ተስፋዬ፣ ሄኖክ ደሳለኝ፣ ጸጋዬ ታደለ፣ ዳዊት ፍቅሬ፣ መሃዲ ከማል፣ መብራቴ ዘርጋ፣ ስንታየው ደምሴ፣ እንዳሻው ደሳለኝ እንዲሁም ሲሳይ አብርሃም በመሆን በቋሚ 11 ውስጥ የገቡ የእንደጋኝ ሻድጋሮቹ ተጫዋቾች ናቸው። የዚህ ጨዋታ የክብር ስፖንሰር የእንደጋኝ ወረዳ ገቢዎች ባለስልጣን
አይ እንደዚህ ጋር ችግር የለም። የእንደጋኝ ሻድጋሮቹ በኩል የዚህ ጨዋታ የክብር ስፖንሰር የእንደጋኝ ወረዳ ገቢዎች ጽሕፈት ቤት ነው። ከልብ ነው የምናመሰግነው። እንዲሁም የሻድጋር ባህላዊ ዳኝነት ከልብ እናመሰግናለን። በጨዋታው መሀል ላይ ስለ እንደጋኝ ሻድጋር ባህላዊ ዳኝነት እንዲሁም የእንደጋኝ ጉራጌ ሞራል ሕግ የማስተዋወቅ ነው የሚሆነው። ከኛ ጋር አብሮ እንዲሆኑ በፍቅር ጋብዛቸዋለሁ። በመልስ ወራ ጨዋታው የሚቀጥል ነው የሚሆነው። ሳምቢቱ የኦሮሚያ ፕሪሚየር ሊግ አሸናፊ ነው። በድጋሚ አደገኛ ኳስ ነው፣ አስቆጠሩ። ሳምቢቱ ጎል አስቆጠሩ። ሶስተኛው ደቂቃ ላይ ሳምቢቱ የመጀመሪያውን ጎል ማስቆጠር ችሏል። የመጀመሪያውን ጨዋታ በኦሮሚያ ፕሪሚየር ሊግ ፎርፌ ሰጥቶ ነው የጀመሩት። ከዛም ግን ውድድር ዓመቱ ሲጠናቀቅ የውድድሩ አሸናፊ ቡድን ነው። ሳምቢቱ በሶስተኛው ደቂቃ ጎል ማስቆጠር ችሏል። በሳቢያን ሜዳ ባምባሲ ቤላ አጉሩ ሁለተኛው ደቂቃ ላይ ጎል ማስቆጠር ችሎ ነበር፣ ግን ጨዋታውን ማሸነፍ አልቻለም። ጨዋታው በመልስ ምት የሚቀጥል ነው የሚሆነው። እንደጋኝ ሻድጋሮቹ 0 ሳምቢቱ 1። 16 ውስጥ ለማለፍ እጅግ ወሳኝ ጨዋታ እየተደረገ ይገኛል። ረመዳን ሙክታር ነው የግቧ ባለቤት በሳምቢቱ በኩል። የመልስ ውርወራ ሄኖክ በረጅሙ ለመወርወር ሜዳውን አስፍቶ ቆሟል። የመልስ ውርወራውን ሄኖክ ወረወረ። ሲወረወረው ኳስ መሃዲ በድጋሚ መብራቴ ኳስ ግን ተደርቦ ወደ ውጪ ነው መውጣት የቻለው። የመልስ ውርወራ ለእንደጋኝ ሻድጋሮቹ የመልስ ውርወራ በረጅሙ እንደ ኮርና እየተጠቀሙ ይገኛሉ። የማዕዘን ምት ነው እንደዚህ የሚሻማው። የመልስ ውርወራውን እንደዚህ ከረጅም ርቀት እጅግ አስደናቂ ነው። እንደጋኝ ሻድጋሮቹ በድጋሚ እንደጋኝ መብራቴ ኳስ አለፈው። በድጋሚ መሃዲ በድጋሚ መብራቴ ጥሩ ኳስ ነው፣ ግን ሳጥን ውስጥ የገባ የእንደጋኝ ሻድጋሮቹ ተጫዋች የለም እንጂ ጥሩ ኳስ ነው። በድጋሚ በመልሶ ማጥቃት ጥሩ ኳስ ነው። ሄኖክ በእምነት ወደ ኋላ ለግብ ጠባቂው መሃባ ሳምቢቱ ከረጅም ርቀት የሞከረው ኳስ
በመልስ ምት የሚቀጥል ነው የሚሆነው። እንደጋኝ ሻድጋሮቹ 0 ሳንቢቱ 1። ኦሮሚያን የወከሉ ከ8 ቡድኖች 7 ያህሉ ጥሎ ማለፉን ተቀላቅለዋል። በሚያስገርም ሁኔታ አጄ ምርጥ 3ኛ 10ኛ ቡድን ሆኖ እንኳን ምርጥ አንደኛ የሆነውን አራዳ ክፍለ ከተማን አሸንፎ ወደ ቀጣይ ዙር ማለፉ እጅግ አስገራሚ የሳምንቱ ውጤት ነው። ሄኖክ ጥሩ ኳስ ነው፣ ተነጠቀ። ረመዳን ጥፋት ተሰርቶበታል፣ የቅጣት ምት። ጨዋታው በረጅሙ ሳምቤቱ በቀኝ መስመር፣ መሳፍንት ስምዖን በኦሮሚያ አንደኛ ሊግ ማጠቃለያ ውድድር ላይ ለዋቤ እየተጫወተ 6 ግቦችን ማስቆጠር የቻለ እጅግ አይምሬ አጥቂ ነው በሳምቤቱ በኩል። መሃዲ በእምነት መሃባ ዶክተር በድጋሚ ሲሳይ መብራቴ ረጅም ኳስ ነው። የመታውን ኳስ የሳምቤቱ ተከላካዮች ተባርበው ማውጣት ችለዋል። በድጋሚ የአብስራ ጥሩ ኳስ ነው በቀኝ የሜዳ ክፍል። የመልስ ምት ለእንደጋኝ ሻድጋሮቹ መብራቴ ኳስ እየገፋ ይገኛል። በረጅሙ ለእንዳሻው እንዳሻው የአብስራን አለፈው። በድጋሚ እንዳሻው ከየአብስራ ጋር መሃዲ ወደ ኋላ ለጸጋይ በእምነት ለመብራቴ በድጋሚ እንዳሻው አታሎ ለማለፍ ከየአብስራ ጋር በድጋሚ ስንታየው መሃዲ በቀንጥ ለጸጋይ ጥሩ ኳስ ነው። መሃዲ የጨረፈውን ኳስ መሰረት ኳሱን ማግኘት አልቻለም። አስደናቂ ኳስ ነበር። የመልስ ምት ሆኗል። ጨዋታው ከተጀመረ 10ኛ ደቂቃ ላይ ነው የምንገኘው። እንደጋኝ ሻድጋሮቹ 0 ሳምቤቱ 1። ይህ ጨዋታ ወደ እናንተ ድረስ ውድድሩን ስፖንሰር ማድረግ የቻለው የእንደጋኝ ወረዳ ገቢዎች ባለስልጣን። ጥሩ ኳስ ነው። የመልስ ምት ሆነ። ዳሻው ረጅም ኳስ ለመሃዲ አገኝ አብዱልሐፊዝ ረጅም ኳስ ማውጣት ችሏል። የመልስ ምት ሆኗል። ከጨዋታ ውጪ ኦፍሳይድ። የሻድጋር ባህላዊ ዳኝነት የእንደጋኝ ቤተ ጉራጌዎች የዳኝነት ስርዓት ነው። በሻድጋር ውስጥ ዳኝነት የሚሰየሙ ሽማግሌዎች በየአካባቢያቸው ደረጃ የሚመረጡ ሲሆን በባህላዊ መንገድ ፍትህን በተገቢው ማስፈን ጥልቅ ማህበራዊ ሚና ያላቸው ናቸው ተብሎ ይታመናል።
ሻድጋር ባህላዊ ዳኝነት እዚህ ጨዋታ የክብር ስፖንሰር ነው። ከልብ እናመሰግናለን። አንድ ሀገር እንድታድግ ግብርን መክፈል የዜግነት ግዴታ ነው። የደጋኝ ወረዳ ገቢዎች ባለስልጣን ጽሕፈት ቤት እንደገና ወረዳ ገቢዎች ጽሕፈት ቤት ከልብ እናመሰግናለን። ድጋሚ መብራቴ ጥሩ ኳስ ነው። እንዳሻው በድጋሚ ጥሩ ኳስ ነው። ምናልባት እንደገና ሻድጋሮቹ እንዳሻው የተመለሰውን ኳስ እንዳሻው ረጅሙ ጥሩ ኳስ ነው። ምናልባት ግን ግብ ጠባቂው በእጁ ረጅም ኳስ ነው። ከመሃል ሜዳ ኳሷን ማሳለፍ ችሏል። ሰኢድ ሮባ ግብ ጠባቂው ያብስራ ከዚህ ቀደም በሻኪሶ ከተማ ተጫውቶ ያሳለፈ ተጫዋች ነው። እጅግ ጥበበኛ ስኪል ካላቸው ተጫዋቾች መካከል አንደኛው ነው። መሃል ሜዳ ላይ ከስንታየው ከሲሳይ ጋር ያላቸው እንዲሁም ከእንዳሻው ጋር ያላቸው ፊልሚያ በዚህ ጨዋታ ይጠበቃል። ደጋኝ ረጅም ኳስ ተነጠቁ። ያብስራ የሚቀበለውን ተጫዋች እየፈለገ ይገኛል። እስከደም ረጅም ኳስ ለመሳፍንት ከበእምነት ጋር የመልስ ምት ሆኗል። ውጤት እንደጋኝ ሻድጋሮቹ 0 ሳምቢቱ 1 እንዳሻው ጥፋት የቅጣት ምት ለእንደጋኝ ሻድጋሮቹ። ጨዋታው በቅጣት ምት ሲሳይ መታው። ኳስ ኋላ ተመለሰ። ስንታየው በድጋሚ ጸጋይ ጥሩ ኳስ ለእንዳሻው። ያብስራ ጥሩ ኳስ ነው። መሳፍንት ኳስ ግን ዶክተር በድጋሚ ሄኖክ ዶክተር ተሳሳቱ፣ ተነጠቁ። ሳምቢቱ ግን በድጋሚ መልሶ ኳስ ማግኘት ችለዋል። ሄኖክ ስንታየው ጥሩ ኳስ ነው። መሃዲ ለእንዳሻው ጥሩ ኳስ ነው። ግን ግብ ጠባቂው ሰኢድ ኳሷን በቀላሉ ተቆጣጥሯታል። መብራቴ ወርከሬቱ ጥሩ የሆነ ተጫዋች ነው። ከማጥቃቱን ባሻገር ቡድኑን በመከላከሉ ረገድ የሚያግዝ ጥሩ የመስመር አጥቂ ነው። መብራቴ እጅግ አደገኛ ቦታ ላይ ሳምቢቱ ግን ተነጠቁ። በድጋሚ ሄኖክ እንዳሻው ላይ ጥፋት ይሰራ ይመስላል፣ ግን ዋና ዳኛ አስቀጥለውታል። ምናልባት ሄኖክ መሐመድ ቁጭ ብሎ ለመጫወት ጥረት አድርጎ በእግር ኳስ ተቀምጦ ኳስ መጫወት አይፈቀድም። ዳሻው ምናልባት አደገኛ ኳስ ነው። መሳፍንት ስምዖን ፖዚሽኑ ጥሩ ቢሆን ይህን ኳስ
አደገኛ ኳስ ነበር። በእምነት ስንታየው በእምነት ተነጠቀ። ምናልባት መሳፍንት ስምዖን ግን ሄኖክ በድጋሚ ከረጅም ርቀት ወደ ጎል የተመታ ሙከራ የመልስ ምት ሆኗል። የእንደጋኝ ወረዳ ገቢዎች ጽሕፈት ቤት ከልብ እናመሰግናለን። ግብር ማለት በሕግ የሚጣል ግዴታ ሲሆን በዋናዎቹ የግብር አይነቶች የገቢ ግብር እንዲሁም የተጨማሪ እሴት ታክስ ወይም ባት እና የተርን ኦቨር ታክስ ናቸው። ግብር ለመንግስት ገቢ በመሆን ለህብረተሰቡ አገልግሎትና መልሶ ደግሞ ለህብረተሰብ አገልግሎት የሚውል ነው። የቅጣት ምት ለእንደጋኝ እንዳሻው የቅጣት ምቱን የሚያሻማ ተጫዋች ይሆናል። አጠገቡ ግን የእንደጋኝ ሻድጋሮቹ ዳሻው ጥሩ ኳስ ነው ግን ተመለሰ። በድጋሚ ጸጋዬ የማዕዘን ምት ሆኗል። እጅግ ጥሩ ሙከራ የማዕዘን ምት። ዳዊት ፍቅሬ የማዕዘን ምቱን የሚያሻማው ተጫዋች ነው። ዳዊት ለእንዳሻው ኳሷን ትቶለት መጥቷል። ውጤት እንደጋኝ ሻድጋሮቹ 0 ሳምቢቱ 1። 20 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። የማዕዘን ምቱን እንዳሻው የማዕዘን ምቱን አሻማ በእምነት ኳሷን ማግኘት አልቻለም። በድጋሚ ሳምቢቱ ሲሳይ ላይ በትክክል ጥፋት ተሰርቶበታል። የቅጣት ምት እንደጋኝ ሻድጋሮቹ ግብ ጠባቂ መሀባ በእምነት ጸጋዬ ለመብራት ተነጠቀ። በድጋሚ ግን መልሶ በእምነት ኳሷን ማግኘት ችሏል። ሲሳይ ኳስ በድጋሚ ዳዊት ፍቅሬ ጥሩ ኳስ ነው። መብራቴ የመታው ኳስ ግብ ጠባቂ ሰኢድ ሮባ ተቆጣጥሯታል። ሰኢድ ለአምበሉ አብዱልአዚዝ የአብዱልአዚዝ ኳስ መሰረት አበበ ረጅም ኳስ አብዱልሐፊዝ ለማቀበል መሳፍንት አብዱልሐፊዝ ተነጠቀ። ዳዊት የመታው ኳስ ቃዱ አብዱልሐፊዝ ያብስራ ላይ ጥፋት ተሰርቷል። የቅጣት ምት ለሳምቢቱ የቅጣት ምቱን ለመምታት ሳምቢቱ በሳምቢቱ በኩል ዋና አሰልጣኝ ዳንኤል ጌታቸው በእንደጋኝ ሻድጋሮቹ በኩል ዋና አሰልጣኝ ምትኩ ወርቅ አፈራው
ጨዋታው በቅጣት ምት የሚቀጥል ነው የሚሆነው። መሐመድ ጉዮ ለአብዱልአዚዝ መሐመድ በድጋሚ መሐመድ ጉዮ ረጅም ኳስ መሳፍንት ሲሳይ መብራቴ ለጸጋይ በድጋሚ ሲሳይ መሃል ሜዳ ላይ ጸጋይ መብራቴ መሃዲ ረጅም ኳስ ግን ተነጠቀ። 7 ቁጥሩ አብዱልሐፊዝ መሐመድ ጉዮ መሐመድ ለአብዱልአዚዝ ረጅም ኳስ ሲሳይ በድጋሚ መብራቴ ስንታየው ተነጠቁ። ያብስራ ፍቃዱ ኳስ ተቆጣጥሮ ለመጫወት ጥረት እያደረጉ ይገኛሉ። ሳምቢቱ በድጋሚ ረመዳን መሳፍንት ጥሩ ኳስ ነው። መሰረት አበበ አደገኛ ኳስ ነበር፣ አመለጣቸው። ሳምቢቱ ሁለተኛ ጎል ለማስቆጠር ጥረት አድርገው ነበሩ፣ ግን አመለጣቸው። ውጤት ሳምቢቱ 1 እንደጋኝ ሻድጋሮቹ 0። እንዳሻው መልስ ምት ሆኗል። ኳስ በረጅሙ ሳምቢቱ በእምነት ጸጋይ በድጋሚ ያብስራ ረመዳን ፍቃዱ አብዱልአዚዝ መሐመድ ጫና ውስጥ የገባ ይመስል ነበር፣ ግን መሃዲን አስነክቶ ኳስ ወደ ውጪ ማውጣት ችሏል። ግብ ጠባቂው ሰይድ ሮባ ረጅም ኳስ እሱ የመታውን በእምነት ወደ ግራ መስመር በእምነት ተነጠቀ። መሳፍንት ምናልባት ያብስራ ተከላካዩ በእምነት ጥፋት ለመስራት እጅግ የተቃረበበት የጨዋታ አጋጣሚ ይሄ ነው። በእምነት በድጋሚ ረጅም ኳስ መሃዲ ለመብራቴ ስንታየው ያብስራ መሳፍንት ግን ለመሰረት አበበ ኳስ ለማድረስ ሞክሮ ነበር። ይህን ኳስ ወደፊት ቢያሻግርለት የተሻለ ነበር፣ ግን ወደ ኋላ ቀርቶበታል። ዶክተር ስሙ አንድ ላይ ሲነበብ ዶክተር ተስፋዬ የማዕረግ ስም ረመዳን ጥሩ ኳስ ነው። መሳፍንት ያብስራ በ2015 ሻኪሶ ከተማ ያደረገው እንቅስቃሴ የሚዘነጋ አይደለም። በድጋሚ እንዳሻው ጥሩ ኳስ ነው። አብዱልአዚዝ ግብ ጠባቂው ሰኢድ ኳሷ ላይ መድረስ ችሏል። ረጅም ኳስ ሲሳይ መሃል ሜዳ አካባቢ ሲሳይ ላይ ሄኖክ ለእንዳሻው ረጅም ኳስ
እሱ የመታው ኳስ ግን ወደ ኋላ ተመለሰ። በድጋሚ ፍቃዱ ያብስራ ፍቃዱ ተሳሳተ። በድጋሚ ስንታየው መሃዲ የመታው ኳስ በቀጥታ ወደ ውጪ ነው መውጣት የቻለ። የመጀመሪያው የውሃ ሰዓት እረፍት 27ኛ ደቂቃ ላይ የእንደጋኝ ሻድጋር ባህላዊ ዳኝነት የህዝቡን የዕለት ተዕለት እንቅስቃሴ ላይ የሚከሰቱ የእርስ በርስ ያለመግባባት ችግሮችን በሰላማዊ መንገድ መፍታት የባህላዊ ዳኝነት አንዱ መገለጫ ነው። ከነዛም ውስጥ ግድያ፣ የቤት ቃጠሎ፣ የንብረት የገንዘብ ስርቆት፣ የአካል ማጉደል፣ ዛቻ፣ ያልተፈቀደ ጋብቻ፣ ስም ማጥፋት ወዘተ ወንጀሎችን የፈጸመ ግለሰብ ወይም ተጠርጣሪ ፈልጎ በማውጣት በባህሉ መሰረት እንዲቀጣ ይደረጋል። ይሄ የሻድጋር ባህላዊ ዳኝነት ነው። ሽመልስ ሐምዲኖ ተቀይሮ ወደ ሜዳ የገባ ተጫዋች ነው። እንዳሻው ተቀይሮ የወጣ ተጫዋች ሆኗል። ሰላሳ ያህል ደቂቃዎች በድሬዳዋ ዩኒቨርሲቲ ስታዲየም። ምናልባት አደገኛ ኳስ መብራቴ 30ኛው ደቂቃ ላይ እንገኛለን። ደጋኝ ሻድጋሮቹ 0 ሳንቢቱ 1። 3ኛው ደቂቃ ላይ በተቆጠረ ጎል ሳንቢቱ ጨዋታውን እየመራ ይገኛል። እንዳሻው 30 ደቂቃዎችን በሜዳ ውስጥ መቆየት ችሏል። መልስ ውርወራ ምናልባት ጉዳት ያስተናገደ ተጫዋች አለ ከሳንቢቱ በኩል። የመልስ ውርወራው ግን ለሳንቢቱ ፈተና ሆኖባቸዋል። በረጅሙ ሄኖክ እንደጋኝ ሻድጋሮቹ የቀኝ መስመር አጥቂ ሆኖ በጨዋታው መጀመር የቻለውን እንዳሻውን አስወጥተው ሽመልስን ወደ ሜዳ አስገብተዋል። የማስጠንቀቂያ ቢጫ ካርድ ጸጋይ ተመልክቷል። በመልስ ውርወራ ጨዋታው የሚቀጥል ነው የሚሆነው።
ማለት ረጅም ኳስ ነው። ግብ ጠባቂው ኳሷን ለመቆጣጠር ችሏል። በድጋሚ ረጅም ኳስ መሰረት አበበ ጥሩ ኳስ ነው። እጅግ አደገኛ ኳስ በድጋሚ መሀባ አዳናቸው። ሁለተኛው ጎል እንዳይቆጠር አደረገ። ግብ ጠባቂው መሀባ ኑር ላፊስ ማስቆጠር አልቻለም። ሳምቢቱ 1 እንደጋኝ ሻድጋሮቹ 0። መሳፍንት ያብስራ ጥሩ ኳስ ነው። በድጋሚ ሄኖክ በእምነት በድጋሚ በእምነት በጥሩ ሁኔታ አብዱልሐፊዝን አለፈው። ሄኖክ ረጅም ኳስ ከሜዳ ተቀይሮ የወጣው ስንታየሁ ደምሴ ነው። እንዳሻው ሜዳ ውስጥ ይገኛል። 20 ቁጥሩ የስም ስህተቱ ይቅርታ እንጠይቃለን። በድጋሚ እንዳሻው ሲሳይ እንዳሻው ለሄኖክ ግን ኳስ ወደ ውጭ ወጣ። የመልስ ወራ ለእንደጋኝ ሻድጋሮቹ መሃዲ በድጋሚ ሄኖክ እንዳሻው በእምነት ድጋሚ መሃዲ በቀንት ለማለፍ በሁለት እግሮች መካከል ሄኖክ አብዱልሐፊዝ ኳስ ወደ ውጭ ወጥቷል። የመልስ ወራ ለሳምቢቱ መልስ ወራ ረመዳ አህመድ ኳስ ወደ ውጭ ወጥቶበታል። የመልስ ወራ እንደጋኝ ሻድጋሮቹ ውጤት እንደጋኝ ሻድጋሮቹ 0 ሳምቢቱ 1። በጊዜ ነው እንደጋኝ ሻድጋሮቹ ግብ ማስተናገድ የቻሉት። በድጋሚ እንዳሻው መሃዲ መሳፍንት ያብስራ በድጋሚ መሳፍንት ለመሰረት እጅግ አደገኛ ኳስ ነው። ምናልባት ሁለተኛው ጎል ግብ ጠባቂው መሀባ ኳስ መቆጣጠር ችሏል። ጉዳት ያስተናገደ ይመስላል። መሰረት አበበ የእንደጋኝ ወረዳ ገቢዎች ጽሕፈት ቤት ከልብ እናመሰግናለን። የግብር ዋና ዓላማዎች ገቢን መሰብሰብ፣ ለመንግስት ስራዎች ለልማት ማዋል፣ ኢኮኖሚያዊ ፍትሃዊ ሀብትና በድሃ መካከል ያለውን የሀብት ልዩነትን ማጥበብ። ዋና የግብር አይነቶች ደግሞ የገቢ ግብር ከደሞዝ ከንግድ እና ከቤት ኪራይ የሚሰበሰብ፣ ተጨማሪ እሴት ታክስ ወይም ባት ከእቃና
አገልግሎት ሽያጭ ላይ 15 በመቶ የሚከፋፈል ሌሎች ታክሶች የተርን ኦቨር እሴት ታክስ ናቸው። የእንደጋኝ ወረዳ የማስጠንቀቂያ ቢጫ ካርድ የገቢዎች ባለስልጣንን ከልብ እናመሰግናለን። የማስጠንቀቂያ ቢጫ ካርድ 21 ቁጥሩ ፍቃዱ መንግስቱ በ37ኛ ደቂቃ ላይ የተመለከተ ተጫዋች ሆኗል። ምናልባት የዳኛን ውሳኔ መቃወም ተጫዋቾች አላስፈላጊ በብዛት ለካርድ ሰለባ ይሆናሉ። ራሳቸውንም ጎድቶ ቡድናቸውንም ይጎዳሉ። በድጋሚ ጥሩ ኳስ ነው። ሽመልስ ወደ ኋላ ሲሳይ ለሄኖክ ሙሉ ነጭ ቁምጣ ነጭ ጋምፓሊያ አደገኛ ኳስ ነበር። መሃዲ አደገኛ ኳስ ግን ማግኘት አልቻለም። ጥሩ ክሮስ ነበር። ግብ ጠባቂው ሰኢድ ሮባ በመልስ ምት ጨዋታውን የሚያስጀምር ነው የሚሆነው። ሰኢድ በድጋሚ በእምነት ኳሷ ወደ ውጭ እንዳትወጣ አድርጓታል። በእምነት ረጅም ኳስ አይሶ የመታውን ኳስ በድጋሚ መሰረት አበበ ረጅም ኳስ ሽመልስ የመታው ኳስ ኢላማውን መጠበቅ አልቻለም። የመልስ ምት ለሳንቢቱ በድጋሚ ሲሳይ ሄኖክ በድጋሚ ሲሳይ ጸጋዬ ረጅም ኳስ መሃዲ ግን መሃዲ የገጨው ኳስ የመልስ ምት ሆኗል። አብዱልሐሲስ የመታው ኳስ ሄኖክ እንዳሻው ረጅም ኳስ ግን ወደ ኋላ ተመለሰ። በድጋሚ መሰረት አበበ ረጅም ኳስ ግን ግብ ጠባቂው ሙሃባ ጋር ነው መድረስ የቻለው። ሙሃባ ዶክተር ለጸጋዬ ሽመልስ ወደ ኋላ በድጋሚ ዶክተር ጸጋዬ ሽመልስ ጥሩ ኳስ ነው። መብራቴ ማዕዘን ምት ሆነ። ሙሉ ነጭ መለያ ነጭ ቁምጣ ነጭ ገንባሊያ ሳምቢቱ ቀይ መለያ በቢጫ ስትራይፍ ጥቁር ቁምጣ በቀይ ጋምባሊያ እንደጋኝ ሻድጋሮቹ ናቸው። ጥሩ ኳስ ነበር። ዶክተር የገጨውን ኳስ ግብ ጠባቂው ሰኢድ ሮባ አስደናቂ ሁኔታ ነው ማዳን የቻለው። ግብ ጠባቂው ሰኢድ ኳሷን ተቆጣጥሯታል። ሰኢድ ረጅም ኳስ ዶክተር የገጨው ኳስ ግን በቀጥታ ወደ ውጪ ነው መውጣት የቻለው። የመልሱ ወራ ለሳንቢቱ 42 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። ሳንቢቱ 1 እንደጋኝ ሻድጋር 0። ሽመልስ ወደ ኋላ
ሲሳይ ወደ ኋላ ዶክተር መብራቴ በድጋሚ ግብ ጠባቂ መሐባ ጋር ኳሷ መድረስ ስላለች መሐባ ረጅም ኳስ ሄኖክ በእምነት በድጋሚ ሄኖክ በቀኝ መስመር ሁለት ተጫዋቾችን አታሎ አለፈ። ሄኖክ ጥሩ ኳስ ነው። አምበሉ አብዱል አዚዝ መሐመድ ሁሴን ጥፋት በመስራቱ የቅጣት ምት ለእንደጋኝ ሻድጋሮቹ። እንዳሻው ረጅሙ ሲያሻገረውን ኳስ ግብ ጠባቂው ሰኢድ ሮባ በድጋሚ ያብስራ በድጋሚ ግብ ጠባቂው ሜዳ ላይ ወድቋል። ሳንቢቱ 1 እንደጋኝ ሻድጋሮቹ 0። 43 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። ግብ ጠባቂው ሰኢድ ሮባ ጉዳት ያስተናገደ ተጫዋች ሆኗል። ግብ ጠባቂው የሕክምና እርዳታ ተደርጎለት በድጋሚ እጁ ላይ ያወለቀውን ጓንቱን እያጠለቀ ነው የሚገኘው ሰኢድ ሮባ። ጨዋታው በፌር ፕሌይ የሚቀጥል ነው የሚሆነው። አራተኛ ዳኛ መስፍን ለዋና ዳኛው ጌታቸው ኳሱ የቀዮች ነው በማለት ረድቷል። የሚገርም መናበብ ነው። በድጋሚ 45 ያህል ደቂቃ ተጠናቆ በጨዋታው 4 ደቂቃ ተጨምሯል። አብዱል አዚዝ መሳፍንት የመታው ኳስ አጥሯል። ዶክተር በድጋሚ ዶክተር ጥሩ ኳስ ነው። መብራቴ በግራ መስመር መብራቴ ጥሩ ኳስ ወደ ሳጥን ሲያሻማን ኳስ አብዱል አዚዝ በድጋሚ ከያብስራ ሳይ በድጋሚ ሄኖክ ግን መሐመድ ወደ ውጪ ማውጣት ችሏል። ውጤት እንደጋኝ ሻድጋሮቹ 0 ሳንቢቱ 1። ዳሻ በድጋሚ መሐመድ የመታው ኳስ ወደ ውጪ መውጣት ችሏል። የመልሱ ባራ ለእንደጋኝ ሻድጋሮቹ
በዛሬው ዕለት በተካሄዱ ጨዋታዎች ትላንት በዝናብ ምክንያት የተቋረጡ ጨዋታዎች ተደርገው ጊምቢ በመለያ ምት 6-5 ለጋሃርን በማሸነፍ 16ቱን ተቀላቅሏል። በድጋሚ አደገኛ ኳስ ነው። እንዲሁም ቡልድግሉ ዙምባራ መንቆረርን አሸንፎ ወደ ቀጣይ ዙር ማለፍ ችሏል። በድጋሚ ጥሩ ኳስ ነው። መሐመድ አቋረጠ። ረመዳን ወደ ኋላ መሐመድ በረጅሙ ያብስራ መሰረት አበበ ተነጠቁ። በግራ መስመር መብራቴ ግን ሳምቢቶች በድጋሚ መልሶ ኳስ ማግኘት ችለዋል። መሳፍንት ስምዖን ረመዳን በድጋሚ አብዱልሐፊዝ በድጋሚ ረመዳን መሳፍን የመልሱል ወራ ጸጋይ መታው ኳስ ተቋረጠ። መሰረት አበበ ጸጋይ መታው ኳስ ሳይ ዶክተር ረጅም ኳስ መሃዲ ወደ ኋላ ለመብራቴ አጠገቡ ለሚገኘው ሽመልስ በድጋሚ ለመብራቴ ረጅም ኳስ ግን መሐመድ በድጋሚ አብዱልሐፊዝ ኳስ ዶክተር ጋር ነው መድረስ የቻለው። ሲሳይ ጥሩ ኳስ ነው። ምናልባት መብራቴ ኳሷ ላይ መድረስ አልቻለም። በቀጥታ ኳስ ወደ ውጭ ወጥቷል። የመልሱል ወራ ለሳምቢቱ በድጋሚ ጸጋይ በጥሩ ሁኔታ ተነጠቁ። መልሶ ሲሳይ ያብስራ አቡበከር ረጅሙ የመታው ኳስ መሰረት አበበ አብዱልሐፊዝ። የመጀመሪያው አጋማሽ መጠናቀቁን የዕለቱ ዋና ዳኛ ጌታቸው ወልዴ በፊሽካቸው አረጋገጡ። የመጀመሪያው አጋማሽ ውጤት ሳምቢቱ 1 እንደጋኝ ሻድጋሮቹ 0። በሁለተኛው አጋማሽ ተመልሰን የምንገናኝ ይሆናል። እስከዚያው በሰላም ቆዩ።